መካኒቱ ነብይ ወለደች። ዛሬ የምነግራችሁ ስለ ሀና ታሪክ ነው። ሀና ታሪኳም ጸሎቷም በጣም ደስ ከሚለኝ ሴቶች አንዷ ናት እና ሀና ባለትዳር ሴት ነበረች። ባሏ ግን ሌላ አንድ ሚስት ነበረው። ሁለት ሚስቶች ነበሩት። አንዷ ፍናና ስትባል፣ አንደኛዋ ደግሞ ሀና ናት። ፍናና ልጆች ነበሯት፣ መውለድ ትችል ነበረ። እግዚአብሔር በልጅ ባርኳት ነበረ። ሀና ግን መካን ነበረች። በሰዓቱ መውለድ አልቻለችም። በዛ ጊዜ ደግሞ ልጅ የማትወልድ ሴት እንደ ሴት አትቆጠርም ነበር እና በጣም ከባድ ነገር ይደርስባት ነበረ። ፍናናም በጣም ልቧን የሚሰብር ነገር ትናገራትም ታረጋም ስለነበረ በጣም ሀና ወደ እግዚአብሔር አምርራ ታለቅስ ነበር። ለረዥም ዓመት ልጅ ማግኘት አልቻለችም። በጣም ታለቅስ ነበረ። ከዛን አንድ ዓመት መስዋዕት ሊያቀርቡ ወደ ቤተ መቅደስ በሄዱበት ሰዓት ለእግዚአብሔር አምርራ ስታለቅስ ያያት ካህን ኤሊ የሚባል ካህን እንዴት ጠጥተሽ ሰክረሽ ቤተክርስቲያን ትመጫለሽ ብሎ ተቆጣት። ሰክራ መስሎት ማለት ነው። ከዛ እሷ ግን ሰክራ እንዳልሆነ ጸሎት እያረገች እግዚአብሔርን እየጠየቀችው እንደሆነ ስትነግረው እግዚአብሔር የልብሽን መሻት ያርግልሽ አላት ማለት ነው። እሷ ግን የጠየቀችው በዛ ሰዓት ምን መሰላችሁ? እግዚአብሔር ሆይ ልጅ ብትሰጠኝ መልሼ ላንተ ሰጥሃለሁ፣ ልጅ ብቻ ስጠኝ አሳቅፈኝ ነበር ያለችው። ያጸለየችው ጸሎትም ተሰማ። እግዚአብሔር በልጅ ባረካት፣ ወለደች። ከወለደች በኋላ ግን ልጇን ለእግዚአብሔር መልሳ ልትሰጥ ቃል ገብታለች። ስለዛ በጣም ከባድ ነበረ። የወለደ ሰው እናት የሆነ ሰው ይሄንን ይረዳዋል ብዬ አስባለሁኝ። ከወለዳችሁ በኋላ ግን ልጃችሁ የእናንተ እንደማይሆን እያሰባችሁ መውለድ ማለት ነው። ኢንዌይስ መጨረሻ ላይ ጡት እስኪጥል ድረስ ጠበቀች እና ልጇን በቃሏ መሰረት ብዙ ረዥም ጸሎት አላት። ሀና በጣም ደስ የሚል ጸሎት ጸልያለች እና የሀናን ጸሎት የት እንደምታገኙ ከታች አስቀምጥላችኋለሁ። ልብን የሚያረሰርስ ልብን የሚነካ ጸሎት የጸለየች ሴት ናት እና እግዚአብሔርን አመስግና ለእግዚአብሔር አስቀምጣ ቤተክርስቲያን ቤተ መቅደስ ውስጥ አስቀምጣው እያለቀሰች የደስታም የሀዘንም እንባ እያለቀሰች ወጣች ማለት ነው ከቤተ መቅደስ። ከዛ ልጇም በቤተ ክርስቲያን በቤተ መቅደስ ውስጥ ማደግ ጀመረ። ከካህኑ ከኤሊ ጋራ ማደግ መማር ጀመረ። ከዛ ግን ልጇ ጀስት ኖርማል ልጅ አልነበረም። በጣም እግዚአብሔር የቀረበው መንፈስ ቅዱስ የቀረበው ልጅ ነበረ። ከትንሽ ጊዜም በኋላ ነቢይ እንደሆነ እግዚአብሔር እያናገረው እንደሆነ አወቁ። ስሙም ሳሙኤል ይባላል። የነቢዩ ሳሙኤል ልጅ እናትን የሆነችው ሀና ማለት ነው። እግዚአብሔር ከዛ ሁሉ ጥበቃ በኋላ የሰጣት ኖርማል ልጅ አይደለም፣ ነቢይ ነው እንድትወልድ እግዚአብሔር የሰጣት። ከዛ ሁሉ ጥበቃ ከዛ ሁሉ ለቅሶ በኋላ ያገኘችው ነቢይ ነው። እሱ ብቻ ሳይሆን ነቢዩ ሳሙኤልን ወደ ቤተ መቅደስ ካስገባች ለእግዚአብሔር ከሰጠችው በኋላ በ5 ልጅ እግዚአብሔር ባረካት። ታሪኳ ተቀየረ። ቤቷ በልጅ ይስሐቅ ተሞላ። ታሪኳን በሙሉ ቀየረው እግዚአብሔር ማለት ነው። እና የሀና ጸሎት በጣም በቃ እንዴት ብዬ ልንገራችሁ፣ ልብን የሚነካ ጸሎት ያላት ሴት ናትና ለቅሷንም ደስታዋንም የሚገልጽ ጸሎት ነው ያላት። ከዛ ውጭ ከሀና ምን እማራለሁ መሰላችሁ? ለእግዚአብሔር ጠይቀን መጠበቅ ከቻለን እግዚአብሔር በጠበቅነው ልክ አይደለም፣ ከጠበቅነው እጥፍ ድርብ እንደሚሰጥ፣ ከሚገባን በላይ እንደሚሰጥ፣ ከዛ ደግሞ እግዚአብሔርን ጠብቆ ማፈር እንደሌለ፣ የእምነት ጽናት እግዚአብሔር ከሰጠን በኋላ ግን እኛም በሰጠን ልክ ደግሞ ለሱ መስጠት እንዳለብን ብቻ ብዙ ነገር ታስተምረኛለች ሀናና ሀና የነቢዩ ሳሙኤል እናት። እናንተ ከሀና ታሪክ ምን ተማራችሁ?